አታስነኩ። ምንም ነገር ሊቀርብል ይችላል። ወንጌሉን ዞር አድርገውና የተቀበልከውን የኔን ተወውና ዝም ብለህ አጉል እንደው ክርስቶስ ኢየሱስ ምናምን ከምትል ናና በኋላ ደግሞ ታገኘዋለህ። ችግር የለውም። ኖ የሚቀርብ ነገር ከዘላለም ሕይወት አይበልጥም። የሚተካል ነገር ከእግዚአብሔር አይበስም። አታስነኩ። የጽድቅ አቋማችሁን አታስነኩ። ያመናችሁትን ጉዳይ እስከ መጨረሻ ያዙ ወዳጆቼ። የመጣ ነገር በሙሉ ይዞን አይሂድ። የቀረበልን ነገር በሙሉ አይጎትተን። ከጥቂት ጊዜ በኋላ በኢዝራኤላዊው በናቡቴ የወይን ተክል ቦታ ላይ አንድ ነገር ደረሰ። ቦታውም በኢዝራኤል ውስጥ ከሰማርያ ንጉሥ ከአክዓብ ቤተ መንግሥት አጠገብ ነበር። አክዓብም ናቡቴን የወይን ተክል ቦታ ከቤተ መንግሥቴ አጠገብ ስለሆነ የአትክልት ቦታ እንዳደርገው ልቀቅልኝ፣ በምትኩ ከዚህ የበለጠ የወይን ተክል ቦታ እሰጥሃለሁ፣ የተሻለ ሆኖ ከታየ የሚያዋጣውን ገንዘብ እከፍልሃለሁ አለው። ናቡቴ ግን አጽመ ርስቴን እለቅል ዘንድ እግዚአብሔር አይበለው ሲል መለሰለት። እስራኤላዊው ናቡቴ አጽመ ርስቴን አልለቅም ስላለው አክዓብ ተበሳጭቶና ተቆጥቶ ወደ ቤቱ ገባ። አክሩፎም በአልጋ ላይ ተኛ፣ ምግብም መብላት ተወ። ሚስቱ ኤልዛቤልም ወደ እርሱ ገብታ እስከዚህ የተበሳጨኸው ምግብስ የማትበላው ለምንድን ነው ብላ ጠየቀችው። እርሱም ኢዝራኤላዊው ናቡቴን የወይን ተክል ቦታን ሽጥልኝ፣ ከፈለክም በምትኩ ሌላ የወይን ቦታ እሰጥሃለሁ አልኩት። እርሱ ግን የወይን ተክል ቦታዬን አልለቅልህም ስላለኝ ነው አላት። አክዓብ ንጉሥ ሆኖ በነበረበት ዘመን እንግዲህ ምናልባት ታሪኩ እንዲያያዝላችሁ እነዚህ ሶስት ካራክተሮች ዝም ብለው ድንገት ብቅ ያሉ ታሪኮች አይደሉም። አክዓብና ኤልዛቤል ከዚህ ምዕራፍም በፊት በጣም ዝነኛ ናቸው። ከኤልያስ ጋር በተገናኘ በጣም ዝነኛ ናቸው። አክዓብ እስራኤላዊ ነው። ኤልዛቤል ደግሞ ከሲዶና ነው ሄዶ ያገባትና እስራኤላዊት አይደለችም። ስለዚህ አክዓብ በዘሩ በኩል ሲመጣ እግዚአብሔርን የሚያመልክ ወይንም እግዚአብሔርን ከሚያመልክ ግንድ ውስጥ የመጣ ነው። ኤልዛቤል ደግሞ እግዚአብሔርን ከማያውቀው በሲዶና ካለ በዓልን ከሚያመልክ ጣዖታትን ከሚከተል ቤተሰብ አካባቢ የመጣች አይነት ሰው ናትና ሄዶ ኤልዛቤልን አገባ ይላል። ይዟት መጣ። ኤልዛቤልን ካገባ በኋላ በእስራኤል ምድር ላይ ከዚያ ቀድሞ ሆኖ እማያቅ አይነት አመጽና ክፋት ተከናወነ ይላል እና እግዚአብሔር በጣም አዘነ። እንደውም መጽሐፍ ቅዱስ ሲነግረን አክዓብ ይሠራ የነበረውን በደልና ኃጢአት ከሱ በፊት የነበረው ኢዮርብዓም የሚባል ቀድሞ ነው። ከሱ ኢሚዲየት ከሱ በፊት ቀድሞ የዳዊት ዘመነ መንግስት ወደ ሰለሞን ከወረደ በኋላ የሰለሞን ዘመነ መንግስት ሲከፈል በአንደኛው በኩል ያለውን ሮብዓም ሲይዘው በዚህ በኩል ያለውን ኢዮርብዓም ያዘና ኢዮርብዓም በጣም ኃጢአትን ሰራ። ስለ አክዓብ ሲናገር የኢዮርብዓም ኃጢአት በፊቱ ምንም እንዳደለ ቆጠረው ይላል። የሚገርማችሁ እኮ ኢዮርብዓምን እግዚአብሔር ሲያስቀምጠው ኃጢአት እከሌ ሰራ ካለ በኢዮርብዓም መንገድ ሄደ ነው የሚለው። ጽድቅን ሰው አደረገ ካለ በዳዊት መንገድ ሄደ ነው የሚለው። የኃጢአት ስታንዳርድ ነው ባይዘው ኢዮርብዓም ዝም ብሎ ኃጢአት የሚሰራ ሳይሆን የኃጢአት ስታንዳርድ ነው። ያንን የሚያክል የኃጢአት ስታንዳርድ ሰውዬ የሚያስንቀው ሆነ ይልና የኢዮርብዓም ኃጢአት በፊቱ እንደው ምንም እንዳልመሰለው ቆጠረ ይላል። በጣም ብዙ ኃጢአት ተደረገ። እግዚአብሔር ከሚመለክ ይልቅ በዓል ተመለከ። የእግዚአብሔር መሰዊያዎች ከየቦታው ፈረሱ። የበዓል መሰዊያ ብቻ በየቦታው ላይ መቆም ጀመረ። አምላክ እግዚአብሔር ያህዌ ከእስራኤል ልብ ላይ ተጠርጎ እንዲወጣ ባዕዳን ጣዖታት ደግሞ በእስራኤል ልብ ላይ እንዲተከሉ አክዓብ አደረገ። ድንገት አይደለም አክዓብ ያደረገው፣ ኢንቴንሽናሊ ነው አክዓብ ይህንን ያደረገው። ስለዚህ እግዚአብሔር በጣም ብዙ ጊዜ በኤልያስ በኩል አክዓብን ይገስጸው እንዲመለስም ብዙ ጊዜ ይናገረው ነበር። ዛሬ ደግሞ አንድ ታሪክ ተከናወነና ምንም ታሪክ ውስጥ አክዓብ ካለ ይሁት እንግዲህ እና ቤተ መንግስቱ አጠገብ አክዓብ ቤተ መንግስት አጠገብ አንድ የወይን ተክል ያለው ናቡቴ የሚባል እንግዲህ መጽሐፉ እንደሚነግረን የወይን ተክል የወይን እርሻ ያለው አንድ ግለሰብ ነው። ናቡቴ ቁጭ ብሏል እና አክዓብ መጣና ናቡቴን ጠራው። አቤት አለው። ይህንን የወይን ቦታን ልቀቅልኝና እኔ በምትኩ ወይ ሌላ ጥሩ ቦታ ልስጥህ ወይም ደግሞ በገንዘብ ልቀይርልህ አለው እና ልቀቅልኝና ሂድ አለው። ናቡቴ የመለሰለት መልስ የሆነ ቦታን መልቀቅና መያዝ አይደለም። የናቡቴ መልስ የአባቶቼን ርስት አለ። የአባቶቼን ርስት ማለት ከአባቶቼ የወረስኩት ማለት አይደለም። ትክክለኛ ቃሉ የሆነ መሬትን ንጉሥ አክዓብ ወስዶ ናቡቴ ሌላ የተሻለ መሬት መውሰድ እሱ ጋር አይደለም። ምንድነው? ወደ ከነዓን ሲገቡ ከመግባታቸው አስቀድሞ እግዚአብሔር በባሪያው በሙሴ በኩል የሰጣቸው አንድ ኪዳን አለ።
እምትገቡበት አገር መሬቱ የእግዚአብሔር ነው። መሬቱ የእናንተ አይደለም። መሬቱ የሆኑ ሰዎች አይደለም። መሬቱ የነገስታት ሳይሆን መሬቱ የእግዚአብሔር ነው የሚል ኪዳን አለ። አሁን የመሬቱ ማማርና አለማማር፣ ሎኬሽኑ ቆንጆ መሆንና አለመሆን አይደለም ጉዳዩ። መሬቱ የእግዚአብሔር ነው። እግዚአብሔር የሰጠኝ ስለሆነ ርስቴ ነው። የተሻለ ሊሰጠው ይችላል አክዓብ። ናቡቴ አልለቅም ያለው አጽመ ርስቴ ነው። እግዚአብሔር ይሄንን መሬት ሲሰጥ መሬቱ የእግዚአብሔር ስለሆነ እግዚአብሔር በእኔ አድርጎ ያስቀመጠውን ይህንን መሬት ላንተ መስጠት ከእኔ ይራቅ መጽሐፍ ሲናገር። አክዓብም ወደ ቤቱ ገባ የሚል ቃል አለ። ወደ ቤተ መንግስቱ አይደለም የሚለው፣ ወደ ቤቱ ገባና ተጠቅልሎ ተኛ ይላል። ከዚህ ሰውዬ ጋር እኮ ነው የተጣለው። አክዓብ ወታደር ሰራዊት አምጥቶ ናቡቴን ማስነሳት አቅቶት እንዳይመስል። አክዓብ ያውቃል፣ እስራኤላዊ ስለሆነ መሬት የእግዚአብሔር እንደሆነ ያውቃል። አልለቅም፣ የእግዚአብሔር ነው መሬቱ አለው። የእኔ ነው አይደለም፣ እኔ ኃይለኛ ነኝ፣ እኔ ብርቱ ነኝ፣ እኔ ገርማል አትችለኝም አይደለም ያለው። መሬት የእግዚአብሔር ነው አልሰጥም አለው። አክዓብ አይሁዳዊ ነው፣ እስራኤላዊ ነው። ይሄንን ስለሚያውቅ ምንም ማድረግ አይችልም። ናቡቴ በፈቃዱ ካለቀቀለት በቀር አክዓብ ማድረግ አይችልም። ስለዚህ ገብቶ ተጠቅልሎ ተኛ። ከዛ እግዚአብሔርን የማታውቀው ኤልዛቤል መጣች እና ምሳ ቀረበ። ምሳ ቀረበው እያለ ሊበሉ ሲሉ አክዓብስ አለች። የለም አሏት። የት ሄዷል? አረዛ ተጠቅልሎ ተኝቷል አሏት ባሪያዎቿ። ምን ሆነ አሞት ይሆን እንዴ ብላ ሄደችና መጣችና ምን ሆነ ነው አኩርፈ እንደዚህ ተከናንበ የተኛው? አመመ ወይ? አይደለም። እና ናቡቴ አላት። እሺ ናቡቴ፣ ይሄ አጠገብ ያለው ቤተ መንግስቴ፣ ሰማሪያ ቤተ መንግስት አጠገብ ያለው ሰፊ ይሁን ቦታውን ታውቀው የለ እንዴ? ሰፊ ቦታ ነው። አዎ በጣም ለም አይደል? አዎ እኔ ለራሴ ላሳምረውና ላስተካክለው ለቤተ መንግስቴ ውበት ላደረገው ፈልጌ ነበር። ከዛስ ናቡቴን እጄ ጠየቅኩት፣ ምትክ ልስጥ አልኩት፣ እምቢ አለኝ። በገንዘብ ልቀይርልህ አልኩት፣ እምቢ አለኝ። ልቀቅልኝ አልኩት፣ እምቢ አለኝ። ሶስት ነው ኦፕሽኑ። ልቀቅልኝ፣ አንድ አልለቅልህም። ገንዘብ ስልስጥ እምቢ፣ ምትክ ልስጥ እምቢ አለኝ። ከዛ አኩርፌ በቃ ያው ተከናንቤ ተኛ። ምን እንዳለች ታውቃላችሁ? ለናቹራል ማን ትክክለኛ መልስ ነው ኤልዛቤል፣ ለእስራኤላዊ ግን አይሆንም። እንዲህ ያለችው አንተ አሁን የእስራኤል ንጉሥ ነህ። አሁን ከዚህ ሰውዬ ጋር ተጣልተህ ነው ተከናንበ ገብተህ የምትተኛው። አንተ የእስራኤል ንጉሥ ነህ። አዎ እንዴት እንደማሰጥ እኔ ያውቀዋለሁ። ምንም አንተ ሳትገባበት ነው የጨርሰዋለሁ አለችው። ናውረድ ነው ምሳ ብላለችው። በላም ጠጣም ጨረሰ። አክዓብና ናቡቴ ጨረሱ። እዚህ ጋር ድጋሚ ናቡቴና አክዓብ አይተያዩ። ኤልዛቤል መሃል ላይ ገባችበት፣ ኪዳን የሌላት ሴት፣ እግዚአብሔርን የማታቅ ሴት፣ እስራኤልን ግን በፈለገችው መንገድ ድራይቭ እያደረገች የነበረች ሴት መሃል ላይ ገባችበት። ከዛ ኤልዛቤል አልሄደችም። ለምን መሰለ? አቅሟን ስለምታቅ እዛ ድረስ አትሄድም። ምን ማድረግ እንደምትችል ታውቀዋለች። ደብዳቤ ብቻ ነው የጻፈችው። ናቡቴ አካባቢ ላሉ ለአገር ሽማግሌዎች እና እዛ አካባቢ ላሉት ለሚቀመጡት ጻፈችላቸው። ናቡቴን አለች ወደ ፍርድ አምጡት። ከዛስ የአንድ ቀን ጾም ጸሎት ያዙ አለቻቸው። እንዴት አይነት ኮንስፓይረሲ! ምን አይነት ሰው ናት! ዲመኒክ! ጾም ጸሎት ያዙ አለች። ዝም ብላችሁ እንዳፈርዱበት አለቻቸው። አንድ ቀን ሙሉ አጽሙት። ሪሊጂየስ አረገችው ጉዳዩ። ከዛስ ናቡቴን አምጡትና ፍረዱበት አይደለም ያለችው፣ ከፍ ያለ ቦታ ላይ አስቀምጡት አለች። ሁሉም ሰው እንዲያየው አርጉና ከፍ ያለ ቦታ አስቀምጡት። እሺ ከዛስ ምን እናርገው ሲሏት፣ እግዚአብሔርንም ንጉሥንም ሰድቧል በሉና ሁለት የሐሰት ምስክር አቁሙበት አለች። ከዛስ አስወግሩት፣ በድንጋይ ይገደል። በቃ ኬዝ ክሎዝድ። ከዚህ በኋላ እምሰማው ናቡቴ የሚባል ሰውዬ ተገሎ ተቀብሯል፣ ኑና በቃ ይሄን ነገር ውሰዱልኝ የሚል ነገር ነው የምፈልገው አለች። መጽሐፍ ሲናገር የአገር ሽማግሌዎቹ ደብዳቤዎቻቸው ላይ እንደደረሰ በአካባቢው በሙሉ የአንድ ቀን ጾም ጸሎት አወጁ። ናቡቴ ማምለጥ አይችልም። ጾም ጸሎት ታወጀ። አብሮ ይጾማል ናቡቴ። ምንድነው ጉዳዩ ብሎ አንተ አንዳንድ ጉዳይ እኮ እግዚአብሔር የሌለበት አይመስልም። አሁን እግዚአብሔር እያየ እኮ አይመስልም። የአንድ ቀን ጾም ጸሎት ታውጆ አንድ ቀን ሙሉ ተጾመ፣ ተጸለየ፣ ተባለ። ምንድነው ጉዳዩ ሲባል እግዚአብሔርና ንጉሥን የሰደበ ሰው አለ እና እርግማን ላያችን ላይ እንዳያመጣብን ኑ ንስሐ እንግባ። ከዛ በሚቀጥለው ቀን ተቀመጡ። ናቡቴ ተጠራ ና ተባለ። የወይን ቦታ አለ፣ ምንድነው አልሰጥም ያልከው አሉት። ይሞታል እንጂ አቋም አይቀይርም። እንደሱ አይደለ አክዓብ ያለው፣ አጽመ ርስቴን አንተ ከምትወስደው ሞት ይሻለኛል። የእግዚአብሔር የሆነውን ነገር አላስነካም። ይሄ እኮ አለው አው መሬቱ ለም ነው፣ ደረቅ ነው፣ ድንጋይ ነው፣ አፈር ነው አይደለም ጉዳዩ። እግዚአብሔር ነው ይሰጠኛል፣ አልለውጥም። ምንም ያክል ገንዘብ ብታመጣ ህይወቴን በከፍል ይሻለኛል አለ። እውነቴን ነው የምላቸው። አሁን ዘንድሮ ህይወት የምንከፍልለት ነገር እሱ አይደለም። እኔ ልነግራቸው የፈለኩት ሌላ ነገር ነው። ሰዎቹ ግን እዋቸው ምን ያክል ለእግዚአብሔር ፌዝፉል እንደሆኑ። እግዚአብሔር ይሄንን ሰጥቻለሁ ካላቸው ይሞታሉ። የዘላለም ህይወት የሚያስገኝ ትልቅ ርስት እጃችን ላይ ተቀምጠን በተለያየ ነገር ልንቀይረው እንችላለን እኛ
የት ድረስ እግዚአብሔር ለሰጠን ነገር የታመንን እንደሆንን እኛና እግዚአብሔር ነን የምንጨርሰው። ናቡቴ ግን ይዩት የተሻለ ኖ የበል ኖ ከዛ ቆሙት። ናቡቴ ቆመ ከፍ ያለ ቦታ ላይ ሊፈርዱበት ቁጭ አሉ። ሁለት የሐሰት ምስክር እግዚአብሔር ያሳየህ አንተ የታሪኩ ባለቤት ሆነ ያልከውን እያወክ ሁለት የሐሰት ምስክር ቆሞ አይተናል ሰምተናል አሉ። ምን እግዚአብሔርን ሰደበ አሉ። ያህዌን እግዚአብሔርን ሰደበ ብላ ያጻፈችው በዓልን የምታመልክ ሴት ናት። እግዚአብሔር እንዳይመለክ 450 ትዝ ይላችኋል። የበዓል ነቢያት ከኤልዛቤል ገበታ ይበሉ ነበር ይላል። 450 እኮ ኤልያስ ስላሳረዳቸው ነው የምናውቀው። ተጨማሪ 400 የአጸድ ነቢያት አሉ። አንድ የእግዚአብሔር ነቢይ የለም። አትፈልግም። ኤልያስ ያንን ነገር ሲያደርግ ሰማችና 400 ነቢያቶቹን ሲያሳርድ እንዴት አሳረደ ብላ ጠየቀች። እሳት ይውረድ ብለው እነሱ ለመኑ፣ የሚያወርድ ጠፋ አሏት። ያንቺ አምላክ በዓል አላወርዳለ፣ የኤልያስ አምላክ እሳት አወረደ አሏት። አንተ ኮንቪንስ አትደረግም እና የኤልያስ አምላክ እሳት ሲያወርድ ያንቺን ነቢያት ወስዶ አሳረዳቸው ሲሏት ነገ አንተን እንደዚህ ባላሳርድህ አለችው። ኮንቪንስ አይደረግም ልቧ። ታውቃለህ እግዚአብሔር መለሰ ብላ በጌታ አትሆንም። አይ የእግዚአብሔር አይደለችም። ኤልያስን ለማስገደል ምዕራፍ 19 መልእክተኛ ልካ ኤልያስ ብቻዬን ቀረው ብቻ እኮ አይደለም ያለው፣ አያሌ ነቢያት ተገደሉ አለ። ሲገደሉ አይቻለሁ ነበርኩ አለ ኤልያስ። አሳርደዋል፣ እኔ ነኝ የቀረሁት፣ የኔንም ነፍስ ይፈልጉታል አለ። እንደዚህ አይነት ሴት ናት ባይዘው እግዚአብሔር ተሰደበ የምትል ኮንስፓይሬሽን። ንጉሱንም ሰድበሃል እግዚአብሔርንም ሰድበሃል አሉት። አረ እኔ አልተሰደብኩም፣ ርስቴን ነው አልሰጥም ያልኩት፣ እግዚአብሔር የሰጠኝን ግን አልሰጥም ብያለሁ። ነበርና አይተናል አሉት። ለምን መሰለህ ድርቅ የሚሉት እንደዛ ካላሉ ሞቶ የነሱ ነው የሚሆነው። ምንም መሰከሩበት። መጽሐፍ ሲናገር የአካባቢ ሰው በሙሉ አስወጥቶ በድንጋይ ወገረው፣ ናቡቴን ገደሉት። ናቡቴ ተገሏል ብለው ለኤልዛቤል ሲነግሯት ኤልዛቤል መጣችና አካብን እንደዚህ ያለችው ናቡቴ ሞተዋል፣ ታዲያ ሂድና ወሰደው አለችው። ገንዘብም አትክፈል ምትክማት ምን አትል፣ ሂድና ወሰደው አለችው። ኤልያስ ወደ ናቡቴ እርሻ ወረደ። እንትና ማን ነው አካብ ወርዶ ሲል እግዚአብሔር መጣና ኤልያስ አካብን ባይዘው እንዳታረግ ቢለው አይሰማውማ፣ ጆሮ አይሰማው። ኤልያስ አለ አቤት፣ ሂድ ውረድ። የት ልሂድ? ናቡቴ እርሻ ሂድ ቋል። ኤልያስ ምንድነው ምን ልሰራ ሲለው አካብ ወርዷል፣ ናቡቴን አስገድለውታል፣ ደሙ ፈሷል መሬት ላይ፣ ሂድና ትንቢት ተናገር። ለአካብ ንገረው መልእክት። ኤልያስ ወረደ። ኤልያስ ወርዶ መጣና አካብና ኤልያስ ተገናኙ። አካብ እንዳለው ታውቃለህ፣ ጠላቴ ሆይ ያገኘኛል። ኤልያስን እኮ እንዲህ ሲተያዩ አካብ እኮ መንግስት ነው ንጉሥ እኮ ነው። ኤልያስስ ምንም የሌለው ምድረ በዳ የሚኖር ጠፍር የሚታጠቅ አርጀት ያለ ሽማግሌ፣ ሲፈልግ እግዚአብሔር ዋሻ የሚያስቀምጠው ከወንዝ የሚጠጣ ቁራጧትና ማታ ቴካው የሚያመጣለት አንድ እኮ ስታይ ኦርዲኔሪ ኖርማል ሰው የኔ ኤልያስ። እግዚአብሔር ግን አብሮት አለ። ንጉሱ ሲያዩ እንደዚህ ያለው ጠላቴ ሆይ አለ። አዲስ ኪዳን ላይ እንደዚህ አይነት ሰው አታውቁ? መጥምቁ ዮሐንስ የሚባል የበረሃ ማር የሚበላ ጠፍር የሚታጠቅ ምናምን ይላል። ሄሮድስ ይፈራው ነበር የሚል ቃል አንብባችኋል? ሄሮድስ ፈራው ይልና ለምን ሲሉ ጻድቅ ነበረና የሚል ቃል አለ። እስቲ አሜን በሏ። ጽድቅ ነው ሰውዬው ያለው፣ ሌላ ነገር ምንም የለውም። የበረሃ ማር ነው የሚበላው። ምድረ በዳ የኖረ ሰውዬ ሲመጣስ ትፈራዋለህ። ለምን? ጻድቅ ነው። እግዚአብሔር አብሮት ነበርና ቤተ መንግስት ይፈራዋል። ንጉሥ ሄሮድስ እንደፈለገ መሆን አይችልም። ዮሐንስ ጋር ያከብረዋል፣ ይፈራዋል። ዮሐንስን ማን ያስገደለው? ሄሮዲያዳ ናት። ለምን? በፍጹም ይሄ መንገድ ትክክል አይደለም ብሎ ፊታቸው ቆመ። አንተ ሰው መመለስ ይሻላል ሰውየውን አስገድሎ መቀጠል። እንዴት አድርጋ እንደምታስገድለው ስታቅድ ኖረች ይላል። እድል አገኘች አንድ ቀን። ሄሮድስ ልብሰ መንግስቱን ለብሶ ነገስታቶቹን በሙሉ ሰብስቦ ግብዣ ሲያደርግ ቆንጆ ድምፅ ያላት የምትዘፍን ልጅ አለቻት። በውጭና ዘፈኝ ተረኛ ነሽ አለቻት። በመሃል ያለ እስኬጁል ልክ ልጅ አውታ ስትዘፍን ሄሮድስ ልቡ ቀለጠ። ነይ አላት። አቤት አለች። ለምኝኝ አላት። ታውቃለህ በሁሉ ፊት ከመንግስት የኩሌታ ድረስ ብጠይቅኝ እሰጥሻለሁ አላት። ልጅቷስ የልጅ አይደለ አሁን እሷ ብጠይቅ ምን እንደምጠይቀው ጥሩ አይነት ነገር ግዛልኝና ቆንጆ ልብስ ሰሰ ልጅ ነቻ። እናቷ ጌዳ ምን ላርግ ስትላት የመጥምቁ ዮሐንስን ራስ በይ። ልጅቷ ገብታ የመጥምቁ ዮሐንስን ጭንቅላት በሳህን አርገ ሰጠኛለች። መጽሐፍ እንደዚህ ይላል። አዘነ ተከዘ ይልና በነገስታቱ ሁሉ ፊት ቃል ስለገባ ቃሉን ማጠፍ አልቻለም። እያዘነ እግዚአብሔር ዮሐንስ እንዳይገደል አይደለም ያደረገው። ናቡቴ ከተገደለ በኋላ ኤልያስ እንደተላከ ዮሐንስ ከሞተ በኋላ ኢየሱስ መጣ። ወዲያው
ኢየሱስ መጣና ቆመ። ምን ልታዩ መጣችሁ አለ የተሰበሰበውን ሕዝብ። ሐር የለበሰ ሰው ነው፣ ነብይ ነው፣ ከነብይም የሚበልጥ አለ። ማን ነው ሲሉት ከሴት ከተወለዱት መካከል ዮሐንስን የሚያክል የለም አለ። ዘጋው። ራይቸስ ሆኖ አቋም ሳይቀይር ነው የሞተው። ናቡቴ የያዘውን አልለቅም ብሎ ነው የሞተው። ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ። ስለነጋ ብቻ መኖር መቀጠል የለባችሁም። እግዚአብሔር በዘላለም መንግሥት ሊሸልመኝም ሊጠይቀኝም ይገባል። የሰጠኝ ነገር አለ። ለናቡቴ እግዚአብሔር ሰጥቶታል። አዎ ርስቱ የናቡቴ ብቻ ቢሆን እግዚአብሔር አይመጣም፣ የእግዚአብሔርም ነው። ስለዚህ ኤልያስ ሄደ፣ ተነስቶ ሄደ። ስለ አገር የሚናገር ሰው ስለ ግለሰብ ሊያወራ ሄደ። ጠላቴ ሆይ አገኘኝ ሲለው እኔ አይደለሁም ጠላት አለው፣ እጅግ ክፉ የሆነውን የአመፅ መንገድ መርጠሃልና አለው። ሁሌ አጌነስት የምትቆመው ከእግዚአብሔር ጋር ነው አለው። እግዚአብሔር ነው የመጣብህ አለው። እንግዲያው ስማ አለው የእግዚአብሔርን ድምፅ። ናቡቴ እርሻ ላይ አቁሞ ኤልያስ እንደዚህ ብሎ ተናገረ። ከአክዓብ ቤት የመጨረሻው ትንሹ ልጅ አለው በመንገድ ላይ ይገደላል፣ ካንተ ዘር የሚተርፍ የለም አለ። ዛሬ አለው ናቡቴ ተገሏል አለው። ደሙ ፈሷል። የናቡቴን ደም የላሱት ውሾች ያንተን የአክዓብን ደግሞ የኤልዛቤልን የልጆቻችሁን ደም በሙሉ ይልሱታል። አይሆንም አለው። ለምን መሰለ? እግዚአብሔር ጀስት ነው። አየህ፣ ያልዘራኸው አይበቅልም፣ የዘራኸው ግን አይቀርም። you have to be በጣም ሲሪየስ መሆን አለባችሁ። እውነቴን ነው የምነግራችሁ። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርምን የሆነ ክርስቲያኑ ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ። እግዚአብሔር ፊት እኮ ቆማለሁ። ነገር አውቃለሁ ቀላል እንዳልሆነ እየነገርኳቸው ያለሁት ነገር ግን ሕይወት ነው። መኖር አለብን እንደዚህ